ቤታዮ ምርጧ ሰላም። ኧረ አረጋጊው በጣም ቆንጆ ነሽ ታውቂያለሽ አይደል? አመሰግናለሁ። ምን አዲስ ነገር አለ ግን? አዲስ ነገርማ ካንቺ እንደስማ እንጂ። እንዴት ነው እንደዚህ ያሳመሩሽ? አይኔን አሰፉልኝ፣ እዚህ ላይ ያዙልኝ፣ ጡቴን አሳነስኩኝ፣ በሞትኩኝ፣ እሙሙዬን አስጠበቅኩኝ። ምን ላልቶብሽ ነው? አዎ ትላለች እንዴ ደግሞ። ቆይ ለዚህ ሁሉ ምን ያህል ከፈልሽ ግን? ወደ $400,000 ከፍዬበታለሁ። ምን አላት የኔ ቆንጆ፣ ደግ አደረግሽ። አመሰግናለሁ። ኧረ ምንም አይደል። ለመሆኑ አግብተሻል? ባለትዳር ነኝ። ወንዶች እንዳትስሙኝ። እኔንስ አትስሚኝም? ከጠየቅከኝ እሺ ሳሚኝ። በጣም ቆለጣ። ይሄን ጨዋታሽን እኮ ነው የምወድልሽ። ያው ድርቅ ያለ ነገር ስለማልወድ ነው። እሱንም እናውቃለን፣ ሁላችሁም ታውቃላችሁ። አዎ እኔ የምልሽ ቤታዮ ጠቅጠቅ አድርገሽ ታውቂያለሽ እንዴ? አንዴ ነው በህይወቴ የሞከርኩት። የዛሬ ስንት ዓመት ማለት ነው? የዛሬ 14 ዓመት። ከማን ጋር? አላስታውስም። ቆይ በህይወትሽ ትልቁ ምኞትሽ ምን ነበር? በህይወቴ ምኞቴ አንደኛ እኔ ልገምት። እሺ፣ የሆነ ሰው ማግኘት። ማንን? ዮማሪውስን። ኦ ይሄን ያህል ትወጂዋለሽ? ግን እኮ እሱም ይወድሻል። እንደኔ ይሆናል? አይ አይመስለኝም። እንደኔ አይሆንም። ቆይ እናትና አባቱ ቢፈቅዱልሽስ? እሺ ያሉን ጊዜ ተደስቼ አስበሽዋል? ከተጋባችሁ ደግሞ አቤት 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 አቤት። ይቅናሽ የኔም ቤት። አመሰግናለሁ። ለማንኛውም ቤታዮ እንወድሻለን። ወዳችኋለሁ ፍቅሮች። ዮማሪዎስ ማለት ትመቸኛል እግዚአብሔር አንዴ